ሰላም ጤና ይስጥልኝ። ቻናሉ ኢትዮ ማለዳ ነው። በአነቃቂ ንግግር ግንባር ቀደም ሆኖ የምናውቀው ዶክተር ወዳጀነህ ቴዲን በ12 ነጥብ ገልጾታል። ታዲያ የሰሞንኛ መነጋገሪያ የሆነው አገዛዙ እንደ ማዕበል የፈራው ከሚኒስተር እስከ ፌስቡከር ከፍሎ በቴዲ አፍሮ ላይ ዘመቻውን ቀጥሏል። ግን የሆነ አይመስልም። በዚህም እውቁ ፖለቲከኛ ጀዋር መሐመድ የቴዲ አፍሮ ሙዚቃ ለማድመጥ ቸኮልኩ ሲል ተደምጧል። የፖለቲካ ፓርቲው ደግሞ አገዛዙ በቴዲ አፍሮ ላይ እያደረገ ያለውን ወከባ አውግዞታል። አርቲስቶች ደግሞ በፌስቡክ ገጻቸው የሙዚቃችን ንጉስ እንጠብቃለን፣ ሁሌም አንተ የተሻልክ ነህ ሲሉ እየተናገሩለት ይገኛሉ። ህዝቡ ደግሞ 8 ሰዓት ራቀብን፣ በጉጉት እየጠበቅን ነው እያለ ነው። ታዲያ የቻናላችን ቀልብ የሳበው ዶክተር ወዳጀነህ ስለ ቴዲ አፍሮ ያጋራውን ጽሑፍ እንደሚከተለው እናስደምጣቸዋለን። ዶክተር ወዳጀነህ መሐረነ ጽሑፉን እንዲህ ሲል ይጀምራል። ዝምተኛው ቴዲ አፍሮ ይልና ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አመለሰት ተቀምጣለች። ራት ቀርቧል። ጥያቄ ጠየቁ። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው አልኩት ይለናል ዶክተር ወዳጀነህ። አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ላንተ የተለየ ቦታ የት ነው? አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ ይላል ዶክተር ወዳጀነህ በጽሁፉ። ለመጨረሻ ጊዜ ሞከርኩ፣ አስረዳሁት። ከአክሱም ከላሊበላ ከግሸን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛው ነው ስል ጠየቅኩት ይለናል ዶክተር ወዳጀነህ። ቴዲ ፈገግ ብሎ አየኝና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለእኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክቡር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው ይልና ቴዲን በ12 ነጥቦች እንዲህ ሲል ይገልጸዋል ዶክተር ወዳጀነህ። አንደኛ፣ ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ ብሔር ፍቅር የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው። ሁለተኛ፣ ቴዲ አፍሮ የሚተማመነው በችሎታው በዝናው ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መልአኩ ቅዱስ ሚካኤል ነው ብሎኛል። ሶስተኛ፣ ቴዲ ክርስቶስን ይወዳል። በሳሎን ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታ እናትም የልብ ወዳጁ ናት። አራተኛ፣ ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን ሁሉ የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉ ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉትን የገዳም አባቶች ያከብራቸዋል፣ ይሰማቸዋል። አምስተኛ፣ ቴዲ ሲናገር ቁጥብ ነው። ቃላት አያባከንም። በሚገባ አስቦ ነው የሚናገረው። ቃላቶችን ያሻቸዋል፣ ያሽሞነሙናቸዋል። አጣጥፎ አሳምሮ ቀምሮም ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃ ነው። ስድስተኛ፣ ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት ዓይን ያያታል። እርሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱ በየቤታቸው ማየት፣ በፍቅር ሲያወሩ መስማት እጅግ ደስ ይላል። ሰባተኛ፣ ቴዲ ያለውን ዝና የሚያውቀው አይመስልም ወይም ትኩረት አይሰጠውም። ስለሱ ለማውራት ስሞክር ወሬውን ፈጥኖ ይቀያይረዋል፣ መሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል። ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። ስምንተኛ፣ ለቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ ሙዚቃ ክህሎት ሙዚካል ኢንተለጀንስ እንዳለው ይታወቃል። ኑሮው ከቤቱ ወደ ስቱዲዮ፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹ የሚወደዱት በስጦታው ላይ ትጋት ተጨምሮባቸው ነው። ቴዲ የሙዚቃ ጂኒየስ ይመስለኛል። ዘጠነኛ፣ ቴዲ አፍሮ መጽሐፍን ያነባል። ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያንሰላስላል። ቴዲ ጥሩ አንሰላሳይ ቲንከር ነው። አስረኛ፣ ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካ አስተያየቶችን ሲሰጥ አልሰማሁትም። 11ኛ፣
ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ ልዩ ሞገስ፣ ውበትና ክብር የተላበሰ ነው። ጃኬት በቲሸርትና በጅንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉስ ይመስላል። 12 ቴዲ ሐሙስ ከሚወጡ ስራዎች ሀገራዊ የሆኑትን ሁለቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎች ናቸው ሲል ቴዲ አፍሮን በ12 ነጥብ እንዲህ አድርጎ ገለጸው። በመጨረሻም የክቡር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንድፈቅድለት ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹህ በሆነው ልብ ውስጥ ጥላቻ የለም፣ ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው ሲል ዶክተር ወዳጀነ ማረነ ቴዲ አፍሮን እንዲህ ሲል በጽሁፉ ገልጾታል። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነበር።